እናቴ ነገር አታወራ ግምት መቅደስ አይደለሽ የኔ ልጅ ነው። ቆይ ምንድነው ያደረጋችሁት? የኔ ልጅ ወሰድካት አይደለም እስቲ ወሰድካት ምን ለማለት እየሞከርክ የደፈረሽን ግለሰብ እያንዳንዱ ወንድሜ ላይ በኔና ወንድሜ መካከል እያደረግሽ ያለሽውን እያንዳንዱን ነገር እንድታወሪ ይፈልጋሉ። ቀለበቱ ነው ይሄንን ነገር እያደረገ ያለው። ቀለበቱን ደግሞ የሰጠው የገዛ ያጎቱ ልጅ ነው። እንትናጋ ትስታጋ ነው አለሽ። ተረጋጋ እባክህ ትስታጋለሽ መቅደስ። ይሄ ሁሉ ነገር ያንቺ ስራ። ከሱ ጋር ተኝታችኋል። ስላስረገዘሽ አባትሽ ሊሆን ወጣባታ ልጁ የኔ ነው። ልትገላለህ። ተረጋጋ። አሁን ነው መገል። አንተ ራስህን አይደለም ሰማኛለህ አይደለ? አው ያበርክ ነው ጤነኛ አይደለም። ተረጋጋ። ስላሰራችሁኝ እንታስቆምኛ መስላችሁ እኔና አንቺ መካከል የተለየ ግንኙነት አለን? ተናገር። ያውቁል መያዝ እስኪያቅተን ድረስ እንደዚህ እንዲያብድ ያደረገው ነገር ምንድን ነው? ተረጋጋ። ድሮ ተረጋጋ እባክህ። እባክህን ግሩም ተረጋጋ። እባክህን እገላለሁ ዛሬ። አንተ ራስህን አይደለም ጭራሽ እጅህን ተነሳኔ ላይ እጅህን አነሳኝ። አንድ እንዳትጠገው ለዚህ እዛው ነው ቀረጽም ነው ቀረጽ ነው እንዲታያል። በደንብ ቀረጽ። ወንድምህን እንደዚህ እየደበደብክ አሸናፊ መሆን ትፈልጋለህ? ግሩም ተረጋጋ። አንተ የገዛ የወንድምን ሚስት ደፈርክ? አታለህኝ እኔ ጋር ገባ። ግሩም ተረጋጋ። በቃ ተረጋጋ። ስማኝ ይበቃል። ተረጋጋ። ይልቅ ስለዚህ ተረጋጋ። በዚህ መንገድ ምንም የሚሆን ነገር ግሩም ተረጋጋ። ግሩም ተረጋጋ። እባክህን ተረጋጋ። እባክህን ተረጋጋ። ዛሬ መጨረሻ። እባክህን ተረጋጋ። እባክህን እንደ ድሮአችን እናውራ። እንደ ድሮአችን እንድንነጋገር። ያን የሸወድክበት ጊዜ አሁን እድሜ ለዚህ ቀለበት ግሩም ሁሉንም ይሄ ቀለበት ህይወቴን ያበላሽኛል። ዝም በል። ይሄ ቀለበት ህይወቴን ያበላሽኸው አንተ ነህ። የገዛ ወንድሞች ላይ እንድትጨክን እያደረገ ነው ያለው። ስማኝ፣ የገዛ ወንድም አንተ ወንድሜማ ከዳኝ እኮ። የገዛ እናትህን ያገትክ አውሬ እያደረገ ነው። ገባህ አይደል? እናቴ ነገር አታወራ ግምት
እባክህ ስቃይን አላበዛውም። እኔ እንዳንተ እኔ እንዳያረከኝ አላደርግም። እባክህ የደፈረሽን ግለሰብ ስላስረገዘሽ አባትሽ ሊሆን ሽመልስ የታቀመጠ ልጁስ የኔ ልጅ ነው። ቆይ ምንድን ነው ያደረጋችሁት? የኔ ልጅ ነው። እኔ ላይ ምንም ነገር ለመናገር አትችልም። ስሚኝ አዳምጪ። ልጁ የኔ ነው። ስላሰራችሁኝ ታስቆሙኝ አይመስላችሁ? አስራችሁኝ አታስቆሙኝ። ምን ለማድረግ እየሞከርክ ነው? ምን እያደረግህ? ቆይ ተረጋጋ። ሰማኛል አይደለ? ምንም እኮ ቆይ ምንድን ነው ያደረጋችሁት? እኔ ምንም አላደረኩም። ምንም ያደረኩት ነገር የለም። ምንም አላደረግም። ተረጋጋ እባክህ ወንድሜ፣ ተረጋጋ። እባክህ ተረጋጋ። እገልሃለሁ፣ ሽመልስ እገልሃለሁ። ተረጋጋ። አሁን ነው የምገልህ። አንተ ራስህን አይደለህም። ሰማኛለህ አይደለ? ቆይ ልጃችንስ? ቆይ ድምፁ ራሱ ነው። ልጁ እያበደ እኮ ነው። ምንድን ነው የሆነው? ቆይ ልጃችን የት ገባ? ጮህብኝ። እኔ ምን አደረኩኝ? ንገረኝ እስኪ። እኔ ምን ስላደረኩ ነው የምትጮህብኝ? ልጃችን የት ገባ? ልጃችን ነው እንጂ ማነው? እኔ ነኝ እሱ ነው ባልሽ? ንገሪኝ። አንተ ተሽመልስ እገልሃለሁ። እሺ ወንድሜ እባክህ ፈታኛው ስላሰርከኝ የምታስጥልኝ አይመስልህ? እሺ እፈታለሁ እኮ ግን ተረጋጋ። ልክ እኮ አይደለህም እያደረግከው ያለው ሁሉም ነገር የተሳሳተ ነው። እባክህ ተረጋጋ። እኔ በዚህ መልኩ እንዲሆን አይደለም አይደለ የተነጋገርነው? ለምንድን ነው እንደዚህ የምትሆነው? ምኑ ልጁ የት ነው ያለው? የት አስቀመጥሽው? እንትና ጋር ትስታ ጋር ነው አይደል? ተረጋጋ እባክህ። ሰማኛለሽ መቅደስ፣ ይሄ ሁሉ ነገር ያንቺ ስራ ነው። ምንም የኔ ስራ አይደለም። ምንድን ነው ያደረኩት? እኔ ምን አደረኩኝ? ያንቺ ስራ ነው። አንቺ ነሽ። እኔ ከወንድሜ ርቄ እንደዚህ እንዲሆን የፈለግሽውን የራስሽን ውሰት ወንድሜ እባክህን ተረጋጋ። ወንድሜ ተለቀኝም። ልጄን ላሳድግ ሂጂ። ልቀቀኝ። የምን ልጅ ነው የምታሳድገው አንተ? ይሄ ልጅ እያበደ ነው። ልጅ እኮ አለኝ። እሺ ከዛ ግን አንተ ደፈርካት። ውሸት ነው። ቆይ ንገሪው። ቆይ በእኔና በአንቺ መካከል ምንድን ነው ያለው? እኔና አንቺ መካከል የተለየ ግንኙነት አለን? ተናገሪ። አቁል ተናገሪ። ትሰምኛለሽ? ያዞንባሽን ተይ። ወንድሜ እንደዚህ ሆኖ አቅሉን ስቶ እንደዚህ ሆኖ እያየው ፈልጌ ነው እንደዚህ እንዲሆን አደረኩት። ንገረኝ እስቲ። ፈልጌ ነው እና ፈልገሽ አይደለም። ታዲያ ምንድን ነው? ንገሪኝ። አታልቅሽለት፣ ለዚህ አታልቅሽለት። እኔ እገልዋለሁ። እገልልሻለሁ። ደፈረሽ አይደል? እገልዋለሁ። ትሰምኛለሽ? ያዞንባሽን ትተሽ ተናገሪ እያልኩሽ ነው። ተረጋጋ። አሁን ፈታኝ
ፍታኝና ገድዬ ልሂድ በቃ አንተም አላሰቃይክ ነፍስን ቶሎ ልውሰዳት ትንሽ ደቂቃ ነው ታምራት እንዳደረኩት አንተንም ልውሰድ ትሰሚኛለሽ ስለምን መግደል ለምታወራው ይሄንን ሁሉ እንዲሆን ያደረገ ያለው ቀለበቱ ነው ስለዚህ ቀለበት አታወራ አንሽራት ለምን ቀለበቱ ወይ ወከታ ምን እያረክ ነው አውጪ ቀለበቱ ነው ቀለበቱ ነው ያለኝ ወከርኩት እኮ ነው አይታየህም እንዴ በቃ ጣቱ እንዳይጎዳ መልሽ ወደ ላይ መልሽ ተረጋጋ ምንድነው ለማረጋጋት ሞክር እባክህ አንቺ ምሱ ካለሽ አንቺ እኔ ከሱ ጋር ነው እኔ ምንም ከማንም ጋር አይደለም እኔ ከሱ ጋር ነሽ አንቺ ጋር ነኝ አንቺም ከሱ ጋር ነሽ ቀለበቱ ሊወጣ አይችልም ታለን እየሞከርኩት እንደነበር ቀለበቱ ምን ሊወጣልኝ አይቻልም ቆይ ልቀቀኛው እንዴት ነው እንደዚህ ድምጽ ሰምኛለሽ መቅደስ እያንዳንዱ ወንድሜ ላይ በኔና ወንድሜ መካከል እያደረግሽ ያለሽውን እያንዳንዱን ነገር እንድታወሪ ይፈልጋሉ ሰምኛለሽ አይደል ወንድሜ በዚህ ልክ ራሱን ስቶ በዚህ ልክ ማንነቱን ሳያውቅ በዚህ ልክ ያበደ አሁን ቶ ምን ማለት ነው ያደረጋችሁት ልቀቁኝ በቃ እኔ ምንም ጥፋተኛ አታርገኝ በቃ ጥፋተኛው ወንሽ አልሆንሽ እሱ እኔን አይመለከተኝም ግን ተናገሪ ቆይ እንዴት እንደተገናኘን ታውቂያለሽ አይደለ አትለቁኝም ግሩም ተረጋጋ ምን ለማድረግ እየሞከርክ ነው ለምን ተረጋጋም ግሩም ተረጋጋ ካለው ነው ፍታው እሺ በቃ ፍታው እባክህ ያስቸግራል ታው ያልኩ ነው እንጂ ጉዳይ ግሩም ነው ወሰን ታዲያ ሰምኛለሽ ይህንን ሁሉ ያደረግሽው አንቺ ነሽ ምንም ፈልጌ ያደረኩት ነገር የለም እየሰማኸኝ ነው ምንም ፈልጌ ያደረኩት ነገር የለም ግሩም እንዴት ነው እንደዚህ እንዲሆን የምፈልገው እስኪ ንገረኝ ግሩም እንደዚህ ሲሆን አይቼው አላውቅም ግሩም እንደዚህ ሆኖ ከማይሞቴን መርጥ ነበር ሰምኛለሽ እንደዚህ እየሮጠ ቆይ መያዝ እስኪያቅተን ድረስ እንደዚህ እንዲያብድ ያደረገው ነገር ምንድን ነው ስለዚህ ነገር የምታውቂው ነገር ሰምኛለሽ ስንቱ ጋር የተወንሽውን እሱን አሳምነሽ እኔን እንዲያሳድድ ያደረግሽውን ድራማሽን እሱን ያዞንባሽን እዛ ወሰችው አንተ አታውቀኝም አላቅሽም አንቺ እኔ ማቃት መቅደስ አይደለሽ ያኔ ማቅሽ ያቺ ለሰው የምታስብ ለሰው የምትራራ ያቺ ጸባዩዋ ገዝቶኝ ጓደኛ ያረኳት መቅዲ አይደለሽም አንቺ ሰምኛለሽ ጀመርንሽ ነው ግሩም ፈልጌ ግሩም እንደዚህ እንዲሆን ማረጋው ግሩም እኮ ባለቤቴ ነው እንዴት ነው እንደዚህ ምጫክሰው ንገረኝ እስኪ ንገረኝ ቆይ በእኔና አንቺ መካከል የተለየ ግንኙነት አለ ተዋወቀን ተቀራረብን ጓደኛ ሆነን ማንኛውም ሰው ሊሆን እንደሚችል አይደለ ከዛ ከጓደኞቼ ጋር አስተዋወቅኩሽ በነፃነት በወንድምነት ከዛ ከግሩም ጋር ከወር ምናምን በኋላ ነው እኔ በመሃላችሁ ሌላ ግንኙነት እንዳለ ያወቅኩት አይደል ወይ ተናገሪ እና የቱ ጋር ነው እኔ ከጫፍሽ ደርሼ እኔ አንቺ ላይ ያልተገባ ነገር አድርጌ ግሩምን ደግሞ ለመበቀል ግሩምን ደግሞ ለማጥፋት ይሞክርኩት ተናገሪ አለ እዚህ ጋር እንደዚህ አድርጋል በይ ያኔ አዎ አቅሻለሁ ብዬ መልስ ሰጥሻለሁ በይ ይኸው ከፊትሽ አለ የበደለሽ ሰውዬ ከፊትሽ አለ ለሌላ ሰው ከምትከሺ እኔን ውቀሺ ሰምኛለሽ ሞራሉ የለሽም ምክንያቱም አንቺ ቀጣፊ ስለሆንሽ በወንድማማች ፍቅር መካከል ጥላቻን የምትዘሪ እኔ ምንም ጥላቻ አልዘራው በቃ
እና ምንድነው ያደረግሽው? አስገድደውኝ ነው እነሱ። ማን ነው የሚያስገድድ? ሁለታችሁ እንድትጣሉና ስላስፈራሩኝ ነው ይሁሉ ነገር ያደረኩት። መቅደስ ትሰሚኛለሽ? እንባሽን እኔ አልፈልገውም። ምንም እየዋሻው አይደለም፣ እየሰማኝ ነው። ምንም የዋሻሁት ነገር የለም። አስገድደውኝ ነው ይሄንን ነገር ያደረኩት እያልኩ እኮ ነው። ማን ነው የሚያስገድድሽ? ማን ነው የሚያስገድድሽ? ተናገሪያ። ማን ነው ያስገድድሽ? ማን ነው ያስገድድሽ እያልኩ ነው። ያጎቱልሽ ያጎቱልሽ ነው ሁሉንም ነገር ያስገድደኝ። አብሮኝ ከኔ ጋር ሲኖር ለትንሽም ጊዜ ቢሆን አብሮኝ የነበረ ልጅ ሁሉንም ነገር በሱ ቁጥጥር ስር አድርገው ከሆስፒታል እንኳን በራሱ ፍቃድ እንደወጣ እሱ የመረጠልኝ ነገር እያንዳንዱን ነገር እንዳረግ በቃ ግሩም እንደዚህ ካላረግሽ እንደዚህ ካሜራ ፊት ካልዋሸሽ ብዙ ነገር አረግሻለሁ እያለኝ ብዙ ነገር አድርሶብኝ እና ሁሉንም ነገር በእናንተ ባህል ያለውን እያንዳንዱን ነገር እንድዋሽ እናንተን ግሩም ደግሞ እንድትጣሉ ያደረገው እሱ ነው። ለምን ነው የሆኑ ነገር ያስደረገኝ? ለምን እሱ የኛን መጣላት ይፈልጋል? ለምን የኛን እንደዚህ የኛን ጠላትነት ለምን ፈለገ? ለምን? እኔ እሱን አታውቂ? እሱ ነው በቃ ነገር የለም። ስለዚህ ስላስፈራራኝ ነው ይሄንን ነገር እያደረግ በቃ በቤተሰቦቼ የማይሆን ነገር እንደሚያደርግብኝ እናም ደግሞ አድርጎ ስላሳየኝ ነው ይሄንን ነገር ያደረጉት። እሺ ምን አማራጭ ነበረኝ? ንገረኝ እስቲ። ስለ የትኞቹ ቤተሰቦች? ወንድምሽ ተስፋ እሱም ከግሩም ጋር እየተርመጠመጠ ከግሩም ስር ግሩምን እየበከለው ነው ያሉት። ልንገርህ፣ ስለ ወንድሜ መጥፎ ነገር እንድትናገር አልፈልግም። ወንድሜ እዚህ ውስጥ ምንም የሚያውቀው ነገር የለም። አፍን ከመጣለት ዝም ብለህ አትቀባጥር። የሚያውቀው ነገር የለም። እኔ ጋር መጥቶ ነበር። ትሰሚኛለሽ? አንቺ ሕክምና ላይ በነበርሽበት ሰዓት እኔ ጋር መጥቶ ነበር። አሁንም ደግሞ በሁሉም ነገር ከግሩም ጀርባ ካሉት መካከል በዋንነት ግሩምን እያሽከረከረ ያለው እሱ እንደሆነ አውቃለሁ። ስለዚህ እሱ ምንም የማውቀው ነገር የለም። እኔ አሁንም ድጋሚ የምዋሽበት ግሩም እንደዚህ የሆነ አሁንም የምዋሽበት ምክንያት የለኝም። እየሰማኝ ነው አይደለ? ስለዚህ ተናግሪ። እየነገርኩህ ነው። ለምን እንደምትይው ነው? ህይወቴን ነው ያመሰቃቀልሽው በአንቺ ውሸት ምክንያት። ህይወት አልተመሰቃቀለም። ንገረኝ እስቲ። አንተ እኮ ጓደኝነት ነው አይደለ? እሱ እኮ ፍቅረኛ ባሌ ነው። እንደዚህ የሆነ ካሁን በኋላ ምን አይነት የሚጨክል ልብ ያለኝ ይመስልሃል? እንዴት ነው እንደዚህ ጨካኝ አድርገህ ሳልከኝ? ንገረኝ እስቲ። አስገድደውኝ ነው የእሱ ያጎት ልጅ አስፈራርቶኝ ነው ይህንን ነገር ያደረኩት እያልኩህ ነው። በምንድን ነው የሚያስፈራራሽ? ከአንቺስ ምንድን ነው የሚፈልጉት? በቃ ግሩምንም በብዙ ነገር ከአንተ ጋር እንድትጣላ ከአንተ ጋር አንተ የማይሆን ነገር አድርጎኛል ብዬ በውሸት ለግሩም ነገር ደግሞ ግሩም እናንተ እንድትጣሉ ነው። እና ለዚህም ደግሞ ከብዙ መስዋዕትነት ከፍያለሁ። እኔ ህይወቴ ተበላሽቷል። ለምንድን ነው እኛም መጣላት የፈለጉት? እኔ ስለሱ የምርኝ ነው። በፈለገው ነገር ምንላለው ማውቀው ነገር የለም። አለቀሽ አላለቀሽ እኔ ጋር ምንም ልዩነት የለው። ሰምኛለሽ? እኔ የአንቺ እንባ የሚያሳዝነኝ ወይም ደግሞ እኔ አንቺ አዝኜልሽ እንድሰማሽ አያደርገኝም። ትሰሚኛለሽ አይደለም? ወንድሜ እንደዚህ የሆነው በእናንተ ምክንያት ነው። እንደዚህ እያበደ ያለው ምክንያት ቅድም ስትለው እንደነበረ ነው። ግሩሜ እንደዚህ የሆነ ያለው እጁ ላይ ባለው ቀለበት ብቻ ነው። እንደዚህ የማይሆን ነገር የሚቀባጠረው ብዙ ነገሮች እንዲያደርግ የሚገፋፋው እኛ ያደረግነው ነገር ሳይሆን ቀለበቱ ነው ይሄንን ነገር እያደረገ ያለው። ቀለበቱን ደግሞ የሰጠው የገዛ ያጎቱ ልጅ ነው። ይሄ ነው እንጂ እኔ ሆን ብዬ ግሩሜን የሚጎዳ ግሩሜን መጥፎ እኔ እንደዛ አባረግሽው አይደለም። ቆይ ቀለበቱ ከየት ነው የመጣው? ቀለበቱስ ምንድን ነው የሚያደርገው? ግሩምን እኔ ከማውቀው በላይ በጣም ክፉ ሰው ሆኖ ነው ያለው። ወቃለው እያየሁት ነው። ጉልበቱ በቃ የሌለ ጉልበት ነው አሁን ላይ። እሱ አይደለም በቃ እሱ አይደለም እንደዚህ እያደረገ ያለው እጁ ላይ ያለው ቀለበት ነው። ቀለበቱን ለማውጣት ስትሞክርም ራሱ አይተሃል ቅድም። በቃ ቀለበቱን ለማውጣት ስትሞክር ምንም ቀለበቱ አይወጣም። ለምን እንደሆነ ግን አላውቅም። አዎ ቀለበቱ ግዴታ ጣቱ ካልተቆረጠ አይወጣም፣ ወይም ደግሞ አንድ መፍትሄ ይኖረዋል። ሁላችሁም የማታውቁት ነገር አለ። የዚህ ቀለበት አመጣጥ በጣም በቃ ከባድ ነገር ነው። እንዴት ብዬ እንደማስረዳህ አላውቅም። ቀለበቱ የመጣው ከአያቶቹ ነው፣ አሁን ያደረገው ቀለበት ማለት ነው። እሺ። እና ያ ቀለበት ደግሞ የመጣው
እንደሰማሁት ከሆነ የእሱ አባት እንዲወለድ በስለት ማለት በመሪጌታ በጥንቁልና ነው የእሱ አባት የተወለደው። ለምን? ምክንያቱም እናትየው መውለድ ስለማችል ማለት ነው። የግሩሜን አባት መውለድ ስለማችል ግዴታ ጠንቋይ ጋር ሄደው ነበር ያን ልጅ የወለዱት አያቶቹ ማለት ነው። ስለዚህ ተሰማ የተወለደው እንደዚህ ነው እያልሽኝ ነው? እሺ። እና ያን ቀለበት የማይሆን የእሱ ቤት የእሱ አባት የማይሆን ነገር ካረገ ወይ ደግሞ የማይሆን ነገር ከደረሰበት ግዴታ ያ ቀለበት መጥፎ ነገር ወደ መጥፎ ነገር እንደሚቀየር ነው። እና የግሩሜ አባት ደግሞ የግሩሜን እናት ደፍሯት ነው የወለደው። እና አባቱ በሰራው ስህተት አባቱ ባረገው መጥፎ ነገር ነው ዛሬ ግሩሜ እየተቀጣለው። ምንድነው የተወሳሰበ ነገር የምትነግሪኝ? ምንም የተወሳሰበ ነገር አልነገርኩም። ግልጽ የሆነ ነገር እኮ ነው እየነገርኩ ያለሁት። የግሩሜ አባት እናቱን ደፍሯት ነው ግሩሜ የተወለደው እያልኩ ነው። አባቱ በሰራው ስህተት ደግሞ ያ ቀለበት የማይሆን ነገር፣ ምክንያቱም ከዚህ በፊት ለአያቶቹ የተነገራቸው እያንዳንዱ ነገሮች አሉ እና ያንን መጥፎ ነገር ካረጉ ይሄ ቀለበት እነሱን ከመከላከል አልፎ ወደ መጥፎነት እንደሚቀየር ተነግሯቸዋል። ሁሉንም ነገር ወደ መጥፎነት እንደሚቀየር ተነግሯቸዋል እና አባቱ በሰራው ስህተት ነው ዛሬ ግሩም እንደዚህ እየሆኑ ያለው። እና ይህንን ቀለበት የሚሰጣቸው ያጎቱ ልጅ ሚስት ነች። ያጎቱ ልጅ ሚስት ማለት ያጎቱ ልጅ ሚስት ነርስ አለች እና እሷ ናት የሰጠችው ቀለበቱን። እና ቀለበቱ ደግሞ አንዴ ከገባ እንደማይወጣ ያውቃል። ያጎቱ ልጅ ሚስት አያውቃትም ማለት አይተዋወቁም? ይተዋወቃሉ ግን ብዙ ነገር እንደምታውቅ ምናምን ነግራው ነው ቀለበቱን የሰጠችው። እና ቀለበቱም ደግሞ እጁ ላይ ከገባ እንደማይወጣ። ስለዚህ ግሩም አሁን ላይ ምንም በራሱ ራሱን እየመራ አይደለም ማለት ነው። እዛ ነው እኔም ዛሬ እንደዚህ እየለመንኩት ያለሁት። ቆይ አንቺ ይሄንን ሁሉ ካወቅሽ ለምንድን ነው ለኛ ለመናገር ያልፈለግሽው? ለምንድን ነው በዚህ ልክ ራስ ወዳድ ሆነሽ? ለምን ራስ ወዳድ ሆነሽ ነው? ሰምኛለሽ? እኔ እንደዛ ስንት ጊዜ ብቻሽን በነበርሽበት ጊዜ ከጎንሽ ነበርኩ። ግሩምም ደግሞ በዚህ ሁሉ ጊዜ ውስጥ በሁሉም ጊዜያት ውስጥ ከአንቺ ጎን ሆኖ በዚህ ልክ አንቺ የደስታን ህይወት እየሰጠሽ ስንት ጊዜያትን ብቻሽን ታሳልፍ የነበርሽ ልጅ ቤተሰብ አግኝተሽ ቤተሰብ ሰጠንሽ አይደለ? ለኔ ስሜ እንደዚህ ሆኗል። እንደዚህ አድርግ ማለት ነበረኝ። ይሄን ከመናገር ውጪ ምን አማራጭ ነበረኝ? እኔንም አስፈራሩኝ እንደሚገድልኝ ነገሩኝ። ስለዚህ አንቺ እንዳትሞሺ እኛን አሳልፈሽ መስዋዕት አደረግሽኝ ማለት ሰምኛለሽ። በአንቺ ምክንያት ምን እንደተፈጠረ ታውቂያለሽ? በአንቺ ምክንያት ምን ሁኔታ ላይ እንዳለው ታውቂያለሽ? በአንቺ ምክንያት ቤተሰቦቼ ምን ላይ እንዳሉ ታውቂያለሽ? በአንቺ ምክንያት ስንት ጊዜ የለፋንበት ህብረታችን እየፈረሰ እንዳለ ታውቂያለሽ? አንዴ ብቻ ለኔ ማውራት እየቻልሽ አንዴ ብቻ የሆነውን ነገር እንዴት ብዬ ነው አንተ መጥቼ ሽሜ እንደዚህ ተፈጥሯል ብዬ የምነግርህ? ምክንያቱም ያጎቱ ልጅ ሁልጊዜ ከጎኔ ነው ካጠገቤ ነው የማረጋቸው እያንዳንዱ ነገሮች በሱ ምክንያት ነው የማረጋው። እንዴት ነው ወጥቼ ለአንተ መጥቼ እንድነገር የምጠብቀው? እንዴ ለምንድን ነው ሁልጊዜ ራስን ብቻ ነገር የምታስበው? እኔ ምን አይነት ነገር ውስጥ እንደነበርኩኝ ጠይቀኸኛል? ለምን እንደዚህ ያላረግሽም ማለት እኮ ቀላል ነው። ምን ውስጥ ሆነሽ ነው በእናትሽ? በዚህ ልክ ድራማ መስራት ውስጥ ምንድን ነው? በዚህ ልክ እንደደፈርኩሽ አድርገሽ ያወራሽ እሱ እንዲያሳድደኝ ያደረግሽ ሌላ ታሪኮችን ፈጥራችሁ እኔም ማላቀውን ውርስ የማይመለከተኝን የአንድ ቤተሰብ ውርስ እንደሚፈልግ አንድ ሰው አድርጋችሁ ይህን ያህል ድራማ መስራት ለምን አስፈለገታል? እኔ የማረጋቸውን እያንዳንዱ ነገሮች በሱ ምክንያት ነው ማረግ። እሱ አይመለከተኝም። እና ታዲያ እሱ ማወቅ ማትፈልግ ከሆነ እንዴት ነው እንዳስረዳህ የምትጠይቀኝ? ለምን ራሱ ዳር ትሆናለህ እንዴ? የኔን ነገር ማወቅ ካልፈለግ ለምን መጥተሽ አልነገርሽኝም ብለህ መጠየቅ አትችልም። ምክንያቱም እኔ የነበርኩበትን ነገር ስለማታውቅ። ለምንድን ነው ዝም ብለህ የምትወቅሰኝ? እኔ እንደዚህ እንዲሆን እፈልጋለሁ። አሁን ደስተኛ ነሽ? ግሩም እንደዚህ ሆኖ እያበደ እንደዚህ ሆኖ አሁን በቅርቡ ደግሞ ጨርቁን ይጠልልሽና ራቆቱን ሲሄድ ታይዋለሽ። እንደዛ እንዲሆን አልፈልግም። አንቺ በህይወት ለመቆየት ስትይ የሰውን ህይወት እየሰዋሽ መኖር ደስ አለሽ? አንቺ ሰይጣን ነሽ። ያቺ ማቃት እኔ ይሄ ሁሉ ነገር ግሩም እንደዚህ እንዲሆን እንኳን
አልፈልግም እየሰማኝ ነው ግን በቃ ማድረግ ያለብኝ እያንዳንዱ ነገር አድርጌ ግሩም ከዚህ ነገር እንዲወጣ ማድረግበት መንገዶች ሊኖሩ ይችላሉ እያልኩህ ነው ግሩም እንደዚህ የሚሆነው እኔ ባረኩት ነገር ሳይሆን በአባቱ በሰራው መጥፎ ነገር ነው ግሩም ዛሬ እየተቀጣ ያለው እና እኔ ምን ቤት ነኝ እዚህ ጋር የምቀጣው ንገረኝ ግሩም እንደዚህ ያበረው በእኔ ምክንያት ግሩም በዚህ ከሆነ የእነሱ ዓላማ እሱን መቅጣት ከሆነ ከኔ ጋር ጠላት ማድረግ ለምን አስፈለገ እኔ ምንም የማውቀው ነገር የለም ያጎቱ ልጅ እንደዚህ በይ እንደዚህ አድርጊ የምበላውን የምጠጣውን እያንዳንዱን ነገር የሚያደርግልኝ እሱ ነው እንደዚህ አድርጊ ሲለኝ ያስፈራራኛል በቢላ ያስፈራራኛል ምክንያቱም ከኔ ጋር ነው የሚኖረው ግሩም በመጣ ቀን እንኳን አብሮኝ ብዙ ነገር እንዲያደርግልኝ እንደሆነ እየተንከባከበኝ እንደሆነ ነው ሲነግረኝ ነበረው ግን ምንም አይነት ነገር ማድረግ አልቻልኩም ለግሩም ማስረዳትም አልቻልኩም ነበር ያው በጣም ነው የሚገርመኝ ቆይ ስለ ቤተሰቦችሽ የሰማሁትን ነገር አንቺ ግሩም ላይ እያደረግሽ ያለሽው ነገርስ እኔ ግሩም ላይ ማረጋው እኔ ራሴን ሆኜ አይደለም እሱ ነው የሚያንሰኝ ሁሉንም ነገር ካጠገቤ ሆኖ እንደዚህ ማለት አለብሽ እያለ ብዙ ነገር ስለዚህ እስካሁን ድረስ እኛ ላይ ድራማ እየሰራችሁ ነው ማለት ነው እየሰራችሁ ነው አትበለኝ ለምን አሁንስ እንዴት ለማንሽ ንገሪ እንዴት ለማንሽ የምታወሪው ነገር እውነት ነው ብዬ እንዴት ልቀበል ያቺ እንደዛ ከወንድሜ ጋር እንድንራራቅ ወንድሜ እንዲያሳድደኝ ያደረገች ሴት አሁን ላይ እውነት እያወራች ነው ይሄ እንባዋም የእውነት የመነካት ተሰምቷት ነው እያለቀሰች ያለችው ብዬ እንዴት ለማን ይሄንን ሁሉ ጥፋት ሰርተሽ ስሚኝ ይሄንን ሁሉ ጥፋት ሰርተሽ እንደ አንድ ጀግና በልበ ሙሉነት እንደዚህ ያወራሽ እኛ ማራራቅሽ መቅዲ ግሩም ከጎንሽ ባይሆን እዚህ ደረጃ ላይ አደርሽም ነበር ታውቂያለሽ ይሄ ሁሉ የሆነው ደግሞ እኔ በቀንነት አንቺ ጥሩ ሰው ነሽ ብዬ ጥሩ ሰው መስለሽኝ ስላቀረብኩሽ የሆነ ነገር አንቺ ግን ዞረሽ እኛኑ አጠቃሽ ክፋሽ የክፋት መርዝሽን እኛ ላይ ተጠቀምሽ እኛው ላይ እኔ ክፋት የሚባል ነገር የለብኝም አንዴት ነው ክፋት አስቤ እንደዚህ ማረቀው ልጁ አስገድዶኝ ነው ከፈለክ ጀርባዬ ላይ እንዴት እንደሚገርፈኝ ብዙ ነገር እንዳለ ከፈለክ እኮ ማሳየት ትችላለህ ልጁ ሙሉ ለሙሉ በቁጥጥሩ ስር አድርጎኝ ነበር ለምንድን ነው የሚገርፍሽ እውነቱን በቃ ማልናገርና ከዚህ በፊትም ከሱ አምልጬ ለመሄድ ሞክሬ ነበር ለምንድን ነው የሚገርፍሽ ቆይ ከሱ ጋር በዚህ ልክ እስኪ ገርፍሽ በዚህ ልክ እስኪያስፈራራሽ ድረስ እንዴት ደረሳችሁ እንዴት በዚህ ልክ ለግሩም ያለው ጥላቻ ነው እኔ ብዙ ግሩምን ስለምንድን ነው የሚጠራው ይሄ ነገር በስርዓት ስላልሆነ ብቻ እነሱ በየተዋረዱ በአያቶቻቸው የለመዱት ነገር ስላልሆነ ብቻ መቅደስ ስሚ ለብዙ ጊዜ ጠፍቼ ወደ አንተ መጥቼ ሁሉም ነገር ልነግርህ እፈልጋለሁ ግን አልቻልኩም ምክንያቱም ብዙ ግሩም ጭራሽ አብራችሁ ተቀመጣችሁ ምንድን ነው አብራችሁ ተቀመጣችሁ ጭራሽ ወደ እኔ ጥለሽ ወደ እሱ መጣሽ አይደለም ግሩም ተረጋጋ እኔ ጥለሽ ወደ እሱ መጣሽ ወይ ጭራሽ እሱ አይደለም ግሩም አንተ ወሰድካት አይደለም ግሩም ወሰድካት አይደለም ቆይ ልንገርህ ሁሉ ነገር ላስረዳና ቁጭ በልና ነገር እያልኩ ነው ግሩም ተረጋጋ ግሩም ሽመልስ እኮ ሚስቴን ቀማኝ ልቀቁኝ ልገለው ነው የመጣሁት እኮ መጥቼ ሽመልስ ማለት አሁን እዚህ እንደነበርክ አታስታውስም እዚህ የት ነኝ አሁን የት ነኝ ቆይ ምንም አያስታውስም ማለት ነው የት ነኝ ምን ታረጋለች እዚህ አብራችሁ መኖር ጀመርሽ አብራችሁ መኖር ጀመራችሁ ስለምን አብሮ መኖር ነው የምታወራው ስለምን አብሮ መኖር ነው የምታወራው ሲጀመራችሁ እዚህ ቤት እንዴት አውቀሽ መጣሽ ልጃችሁ ታሳድጉ ነው አብራችሁ ተናገሪ እንዴት አውቀሽ መጣሽ ማለት እንዴት አውቀሽ መጣሽ አብራችሁ ታሳድጉ ነው ልጃችሁ እሱን በታምራት ስለላኩ ታምራት ልኮት ነው የመጣው ታምራት ማን ነው ታምራት ማን ነው እሱም ሌላኛው ባልሽ ነው
ከሱ ጋር ተኝታችኋል? ግሩም ተረጋጋ። እንዲህ ምን አይነት ጋር ወጣው ያወራር ነው የምትው? ዝም በል ቶሪ ነው። ተረጋጋ። አገባት ሚስቴ እኮ ነበረች። አዎ አሁንም ሚስት ነህ። ላገባት ነበርኩ። እኔ አሁንም ሚስት እኮ ነኝ። አሁንም ሚስት ነኝ። ተረጋጊና ንገሪኝ። አንቺ እንዴት መጣሽ? ቆይ ንገሪኝ። ምክንያቱም ከልጅ አምልጬ ነው አሁን የመጣሁት። እንዴት ይሄንን ቤት አወቅሽው? ማለት ከዚህ በፊት ከግሩም ጋር ብዙ ነገር ነግሮኛል። ብዙ ነገር አይቻለሁ። ከዛ በመንሳት ነው የመጣሁት። ምን ታደርጊያለሽ እዚህ? አንተ ለምንድን ነው ሁሉንም አንተ ምን ታደርጋለህ? ነገር ወደ ጥፋት የምትወስደው ለምንድን ነው ያሰራችሁ? ማን ያሰረኝ? ትሰምኛለሽ? አሳሰርሽኝ? አሁን ባለውበት ሁኔታ አንቺን ላምንሽ። ለምንድን ነው ያሳሰራችሁ? ተረጋጋና ስማኝ። አይደለም ሁሉም ነገር አንተ እንደምታውቀው አይደለም። ልቀቀኝ። አንተ እየኖርክበት ያለው ዓለም ተረጋጋ። እንዳለ መስማት ሞክር። ለምን የምትሆነው? ተረጋጋ። ልቀቀኝ። የምን እኮ ነፍታለህ አንተ የምታውቀው ዓለም ሁሉም ነገርም ልቀቀኝ። አሰራችኝ እንዴ? ግሩም እባክህ ተረጋጋ። አንተ ምን ታረጋለህ እዚህ? ምን ያረከ ነው እዚህ? እንግዲህ ይኸውልሽ፣ ስሚኝ፣ አንቺ ስሚኝ። እሱ እኮ ነው የደፈረሽ። እሱ ፍቺኝና ልግደለው። አልደፈረኝም ግሩሜ፣ እሱ አልደፈረኝም። ፍቺኝና ልግደለው። ለምን ነው የማትረጋጋው? እስቲ ንገረኝ ሁሉንም ነገር። ተረጋጋና ሁሉንም ነገር ልንገርህ። አንተ ምን ታረጋለህ እዚህ? ሁሉም ነገር አንተ እንደምታውቀው አይደለም። አንተ እኮ ውድ ወንድሜ ነህ። አንተ እንዴት ነው አንተ ላይ እንደዚህ አደርጋለሁ? ያኔ በታገትክበት ጊዜ አንተ ለማስፈታት ያልሄድኩበት ቦታ የለም፣ ያላረኩት ነገር የለም። እባክህን ተረጋጋ። ይኸው ከሷ አንደበት መስማት ትችላለህ። ምን ታረጋለህ እዚህ? ሁሉም ነገር ውሸት ነው። ሁሉም ነገር የሷ ውሸት ነው። እሷና ትሰማለህ? እነሱ አቀነባብረው። ይሄ ምንድነው እዚህ ጋር የቆመው? ይሄ የማን ነው የሚቀርጸው? ምንድነው? ይሄ ምንድነው እዚህ ጋር ያለው የሚቀርጸው? አታውቅም? ይሄንን ምንድነው? ስራህን አታውቅም? ስራ አየሽ? የእናንተ ስራ አየሽ? የእናንተ ስራ አየሽ? ሚስቴ ልቀቃት። የእናንተ ስራ አየሽ? ወንድሜ እንደዚህ ያበደ ለምን እንደዚህ ያረኩት ያልኩ ለምን ነው የምትወሰጂኝ? አልፈልግሽ። እኔን አይመለከተኝም። አሁን እንዳሰራችሁት ማንነቱን ራሱን እንዳጣ አድርጋችሁ ፍቱኝ። አንተ ፍታኝ፣ ልግደልህ። ፍታኝ። የእጅ መታሰር አይደለም የምልህ፣ የጭንቅላትህ መታሰር ነው እያልኩ ያለሁት። ፍታኝና ስለዚህ ሁሉንም ነገር ገዳይሽን ልበቀልልሽ፣ ሁሉንም ነገር እንዳጠፋሽው አሁን ታስተካክያለሽ። ንገሪ ሁሉንም ነገር። እንደፍሬሻለሁ። ይኸው ሰማት። ምን ታደርጋለህ አንተ እዚህ? ግሩም እባክህን ተረጋጋ። ግሩም ወደ ራስህ ተመለስ እባክህና ሁሉንም ነገር ልንገርህ። ምንድን ነው የምትነግሪኝ? ለምንድን ነው የታሰርኩት? እሺ መጀመሪያ ለምን ታሰርኩ ንገሪኝ። እሺ እነግርሃለሁ። መጀመሪያ ተረጋጋ። ምክንያቱም መረጋጋት ስላልቻልክ ካሜራውን አጥፉትና ተረጋጋ። ይሄን ደግሞ አልለቀውም። ይሄን በረከት እለዋለሁ እኮ መጀመሪያ ተረጋጋ። ሁሉንም ነገር ልንገርህ። ውሃ የሚጠጣ ነገር አምጡለት። በረከት ማን ነው? በረከት